የኛ የኢትዮጵያውያን ጉድ ማለቂያ የለውም መቼም። እንደው እኮ እኛ እኮ ብሄርንበት ሁሉ እኮ በቃ ስማችን መራራ ሆኗል ማለት ነው። በስነ ምግባራችን በአንዳንድ ስነ ስርዓት በሌላቸው ስነ ምግባር በጎደላቸው ሰዎች ማለት ነው። እንግዲህ ይሄው እንግዲህ የመኒዎቹ ውጡ እያሉ ኢትዮጵያውያንን እያስወጡ ይገኛሉ ማለት ነው። እንዳለ እየወጡ ስለ ኢትዮጵያውያን እየተናገሩ ነው ማለት ነው። እንግዲህ በዚህ ዙሪያም እንግዲህ ብሬክስም ሲናገር ነበረ። ዛሬ ሙሉ ቀን የነሱን ሚዲያ ስከታተል ነው የዋልኩት እያለ ነበር። እንግዲህ እያንዳንዱ ሲሉ የነበረውንም ሲናገር ነበረ። እንግዲህ የኛዎቹ ማለት ነው እንግዲህ የመን ላይ ታጥቀው ተደራጅተው ልክ በቃ እኔ እንጃ እኔ የምር እኔ በጣም ይገርሙኛል ግን ማለት ነው ሰው ስደት ወጥቶ በሰው ሀገር ላይ መሳሪያ ታጥቆ ተደራጅቶ የተለያዩ መጥፎ ነገሮችን መፈጸም ማድረግ እኔ አላቅም። ብቻ ግን እንደነዛ አይነቶች ሰዎች እኔ የምር ምን እንደሚሻላቸው አላቅም። በእነሱ የተነሳ ሌላውም ምንም የማያውቀው ስንት ምስኪን አለ ሰርቶ ለመቀየር ሰርቶ ለመለወጥ የወጣ ስንት ምስኪን አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ወድና የተከበራችሁ የቻናሌ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከናንተ ጋር ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና አብዝቶ ይስጣችሁ። ሰላማችሁ ብዝዝት ተረፍርፍ ይበል። ወጥቶ ከመቅረት አላህ ይጠብቃችሁ፣ አላህ ይጠብቀን። ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። እናም ውድ ተመልካቾቼ ለዚህ ቻናል አዲስ ሆናችሁ ደግሞ በቅንነት ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ማለት ነው። ነባር ቤተሰቦችን ቪዲዮን ሲጀምሩ ላይክ ሼር ማድረጋችሁን እንዳትረሱ። ስለምታበረታቱኝም ከልብ ከልብ አመሰግናለሁኝ። ክበሩልኝ ማለት ነው። እናም እንግዲህ ማለት ነው ዛሬ እንግዲህ የመጣሁት በየመን ላይ ባሉ ኢትዮጵያውያን ዙሪያ ነው ማለት ነው። እንግዲህ የመኒዎች ኢትዮጵያውያኖችን ውጡልን እያሉ እንግዲህ እያስወጡ ይገኛሉ ማለት ነው። የመን ላይ እና ሳውዲ ድንበር ላይ እንግዲህ በጣም ብዙ ሰዎች ብዙ ኢትዮጵያውያንን በግፍ እያስወጡ የሚያሳይ ተንቀሳቃሽ ቪዲዮ ተለቋል በየሶሻል ሚዲያው በቲክቶክም በፌስቡክም ማለት ነው፣ በዩቲዩብም እንደዚሁ እና በጣም ብቻ የምር በጣም ያሳዝናል የኛ ነገር ማለት ነው። ግን እስከ መቼ እንግዲህ ወደ 20,000 የሚሆን ኢትዮጵያውያን ናቸው ነው የተባለው። ወደ 20,000 ናቸው ነው የተባለው። እንግዲህ አስቡ የመን ላይ ማለት ነው 20,000 ኢትዮጵያውያን ማለት ነው። በጣም ያሳዝናል። እንግዲህ አንዳንድ ማለት እኔ ምን እንደሚሻለን ብቻ አላቅም። የምሬን ነው። ሰው እያደር እየተሻሻለ እያደር ጥሩ ነገር እያደረገ ይሄዳል። ስሙን በጥሩ እያስነሳ ይሄዳል እንጂ ሁልጊዜ ስማችን በመጥፎ እንደተነሳ በየሄድንበት ሀበሻ እንደዚህ አድርጎ እንደዚህ ብለው እንደዚህ አድርገው እየተባልን እስከ መቼ ነው? የምር እስከ መቼ እንዴ? ምን አለበት ስማችንን ብናጠራ? ምን አለበት ስማችን በመልካም እንዲነሳ ብናደርግ ማለት ነው። እኔ ምን እንደሚሻለን አላውቅም እውነት እንዴ። ሰው ለስራ ወጥቶ በሰው ሀገር ላይ ታጥቆ ተደራጅቶ
ተገቢ ያልሆነን ነገር እየሰራ እኔ የምር እኔ እንጃ በጣም ነው የሚገርሙኝ ግን ማለት ነው። ልክ በሀገራቸው ላይ የሚያደርጉትን ድርጊት ነው በሰው ሀገር ላይ ሆነው የሚያደርጉት ማለት ነው። የጥጋባቸው ጥጋብ አንድን የየመን ዜጋ ሰው እየደበደቡ ቪዲዮ ቀርጸው ለቀው አሁን በሚዲያቸው እየተቀባበሉት ነው ማለት ነው። በዚህ ልክ ለምንድን ነው እንደዚህ ተደራጅተው ታጥቀው በሀገራችን ላይ እንደዚህ እየኖሩ ያሉት? ለምንድን ነው? ነገ ጧተኛ ስደተኛ ነው የምንሆነው። የሆነ ነገር ያደርጉናል። እንደዚህ የዚህን ያህል እንደዚህ ተደራጅተው ታጥቀው እንዴት ነው? ለምንድን ነው በሀገራችን እየኖሩ ያሉት ብለው አሁን በቃ እያስወጡ ነው ማለት ነው። እውነታቸውን ነው እንዴ? እናንተ እዛ ጋር የምታስጠብቁት ወይም የምትጠብቁት ድንበር አለ እንዴ? የእናንተ የራሳችሁ የሆነ ድንበር አለ እንዴ? እዛ ጋር እናንተ በዚህ ልክ እንደዚህ ተደራጅታችሁ ታጥቃችሁ እዛ ጋር እንትን የምትሉት ማለት ነው ሰው ሀገር ላይ እንዴ? ቦታችሁን ለይታችሁ ወቁ። የት ቦታ ላይ እንዳላችሁ የት ሀገር እንዳላችሁ እወቁ እስቲ። ኢትዮጵያ ውስጥ እኮ አይደለም ያላችሁት። ኢትዮጵያ ውስጥ አይደለም ያላችሁት ሰው ሀገር ነው እንዴ? እናንተ የወጣችሁት ለስራ ነው ወይስ ታጥቃችሁ ተደራጅታችሁ ለሌላ አላማ ነው? ለምንድን ነው የወጣችሁት? ስርዓት ይኖራችሁ እንጂ በእንደናንተ አይነቶቹ የተነሳ ሌላው ምስኪኑ ማህበረሰብ ምስኪኑ እዛ ጋር ቤተሰቡን ትቶ ሰርቼ እቀየራለሁ ሰርቼ ያልፍልኛም ብሎ የተሰደደውም አብሮ ከእናንተ ጋር ነው የሚሰቃየው። በእናንተ የተነሳ ይሰቃያል እንዴ? አረ በልኩ ሆኖ ምን አለበት ግን እንደው ሀገራችንን በመልካም ነገር ብናስጠራ፣ ምን አለበት ስማችንን በጥሩ ነገር እንዲነሳ ብናደርግ ማለት ነው። ለምንድን ነው በዚህ ልክ በየሄድንበት ስማችን ጠፍቶ እነዚህ ኢትዮጵያውያን እነዚህ ሀበሻዎች እንደዚህ እያደረጉ እንደዚህ አድርገው እንደዚህ ብለው እየተባልን ስማችን በመጥፎ እየተነሳ ለምን እንዴ? ምን አለበት ግን ራሳችንን ብናስከብር ስማችን በጥሩ እንዲነሳ ብናደርግ ምን አለበት? ለምንድን ነው የሀገራችንንም ስም የምናጎድፈው? እኔ የምር እንደዚህ የምታደርጉ ሰዎች የመኒዎች ማለት ነው ልክ እንደኛ እንደ ኢትዮጵያውያን ወደ የመን ወደ ሳውዲ ማለት ነው ወደ ሳውዲ ይመጣሉ አይደለ? ወደ ሳውዲ ተሰደው ማለት ነው ለስራ ምናምን ማለት ነው። ምን ያደርጋሉ አሉ የኛዎቹ ታጥቀው ተደራጅተው ማለት ነው። አስቡ መቶ ሪያል እየተቀበሏቸው አሉ ነው አሉ የሚለቋቸው እያገቷቸው አሉ። መቶ ሪያል አንጡ እየተባሉ መቶ ሪያል እየተቀበሏቸው ይለቋቸዋል አሉ። አስቡ እንግዲህ እናንተ ወደ ሳውዲ ስትመጡ በማን ላይ ሆኖ ነው የምትመጡት? የምትመጡት እኮ በየመን ላይ አድርጋችሁ ነው አይደል እንዴ? የመንን ረግጣችሁ ነው አልፋችሁ ወደ ሳውዲ የምትገቡት። እናንተ ማናችሁና ነው እነሱን እዛ ጋር አግታችሁ መቶ ሪያል ካላመጣችሁ አታልፉም ብላችሁ የምትሉት ማለት ነው? እናንተ ባህር አቋርጣችሁ የመጣችሁት እዚህ በሰው ሀገር ላይ ተደራጅታችሁ ታጥቃችሁ ሰው እያገታችሁ ለመዝረፍ ነው? ሰው ለመግደል ነው? ሰው አግታችሁ ለማሰቃየት ነው እዚህ ጋር የመጣችሁት?
እንዴ? ምን አለበት በሐላል በሆነ መንገድ ሰርታችሁ በላባችሁ ብትቀየሩ፣ ሰርታችሁ ገንዘብ ብታገኙ ምን ችግር አለው? ሰውን አግታችሁ፣ ሰውን ደብድባችሁ፣ አሰቃይታችሁ፣ ገንዘብ ተቀብላችሁ፣ ሰውን ገላችሁ ያልሆነ ሀገሪቱ የማትፈቅደውን እየሰራችሁ እንግዲህ ይሄ ምንድነው ስሙ? መጠጥ አረቂ ነው ምንድነው የሚባለውን በዚህ በበርሚል ማለት ነው። በበርሚል ጫካ ውስጥ በበርሚል እየሰሩ ምናምን እናንተ ቆይ እኔ ምንድነው የሚሻላችሁ ግን? አሁን 2 ኢትዮጵያውያን የየት ሀገር ዜጋ ነው ገለው ተይዘዋል። ምስላቸው እየተንቀሳቀሰ ነበር ሶሻል ሚዲያ ላይ ማለት ነው። አስቡት እንግዲህ እኔ የምር ምን አይነት አይምሮ እንዳላቸው አላውቅም። እንደ ኢትዮጵያ አይደለም። እሺ ህግ ያለበት ሀገር ላይ ነው ያላችሁት። ህግ ያለበት ሀገር የገደለ እንደሚገደል አታውቁም? ኢትዮጵያ ላይ ሰው ገሎ እስር ቤት ይገባል። እዛ እስር ቤት ይበላል፣ ይጠጣል፣ እንደፈለገ ይሆናል። የእስር ጊዜውን ሲጨርስ ተፈቶ ይለቀቃል። እንደዛ መስሏችሁ ነው? የለም ኢትዮጵያ ላይ ነው እንጂ ሳውዲ ላይም ሆነ ሌላ ሀገር ላይ እንደዛ አይነት ነገር የለም። እሺ በተለይ ሳውዲ ላይ የሳውዲ ህግ እንደዚህ እንደዋዛ እናንተ እንደፈለጋችሁ የፈለጋችሁትን ወንጀል ሰርታችሁ የምታመልጡበት አይደለም። ትያዛላችሁ። የትም አታመልጡም። የትም ማለት ነው። ሰርቃችሁም ከሆነ እጃችሁ ይቆረጣል። ገላችሁም ከሆነ ትገደላላችሁ። እኔ ይሄን አታውቁም እንዴ እናንተ? ግን ምንድነው በዚህ ልክ እንደዚህ የሰውን ነፍስ እስከ ማጥፋት እንደገና የሀገሪቱ ህግ የማትፈቅደውን ነገር ማድረግ ምን ይሉታል? ምን አይነት አይምሮ ነው ያላችሁ? እኔ የምር ነው የምላችሁ በእንደናንተ አይነቶቹ ስንት ድሃ ስንት ምስኪን ሰርቶ ለመቀየር ሰርቶ ለመለወጥ የተሰደደ በእናንተ የተነሳ መሰቃየቱ ነው የሚያሳዝነኝ። በእናንተ የተነሳ ማለት ነው። በጣም ያሳዝናል። አሁን እንግዲህ አስቡ፣ ከሀገራችን ውጡልን እያሉ ነው። ውጡልን፣ በቃ አንፈልግም፣ ውጡልን እያሉ እያስወጧቸው ነው። አይፈረድባቸውም። እውነቴን ነው የምላችሁ። ችለውናል። እንዴ ኢትዮጵያ ያሉ መሰላቸው እንዴ? ከሰው ሀገር ላይ ተቀምጠው ተደራጅተው መሳሪያ ታጥቀው ምናምን። ጉድ እኮ ነው። መቼም ለዝርፊያ ላይ ግድያ ሰውን እያገታችሁ ሰውን እያሰቃያችሁ ገንዘብ ለመቀበል ነው ታጥቃችሁ የምትንቀሳቀሱት ማለት ነው። ለዛውም በሰው ሀገር ላይ ማለት ነው። ጭራሽ የሀገሪቱን ዜጋ እየደበደቡ ምናምን ቪዲዮ ቀርጸው ሚዲያ ላይ ለቀዋል። በጣም የሚገርም እንዴ! መቼ ነው ግን እኛ ስማችን በመልካም የሚነሳው? መቼ ነው በጥሩ ስማችን እንዲነሳ የምናደርገው? ሁልጊዜ በቃ ስማችን በመጥፎ እየተነሳ እኔ ሀበሻዎች እንደዚህ አድርገው እንደዚህ ብለው እንደዚህ አድርገው እየተባልን እስከ መቼ?
የምር በጣም ይደብራል፣ በጣም ያስጠላል። እውነት እንዴ! እና እነዚህ ሰዎች ውጡ ብለው ቢያስወጡም ማለት ነው አይፈረድባቸውም። እውነት አላቸው። እንደዚህ እነሱ እንደሚሉት በዚህ ልክ እንደዚህ ተደራጅተው መሳሪያ ታጥቀው የሚንቀሳቀሱ ከሆነ በጣም ከባድ ነው። በጣም ማለት ነው። በሰው ሀገር ላይ በዚህ ልክ እንደዚህ መሆን ኧረ በጣም እኔ እንጃ። ውድ ተመልካቾች የነበረን ቆይታ ይህን ይመስላል። ለቻናሌ አዲስ ሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡ ነው አበረታቱኝ። ነባር ቤተሰቦችም ስለምታበረታቱኝ ከልብ አመሰግናለሁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። አመሰግናለሁ።